ሁለተኛው ሰብ ፊልድ ኦፍ ባዮሎጂ የምናገኘው ቦታኒ ነው። ቦታኒ ኢዝ ፊልድ ኦፍ ባዮሎጂ ዛት ስተዲስ ዋት አባውት ፕላንትስ፣ ስለ ፕላንትስ ነው የሚያጠናው ማለት ነው። ቦታኒ ስለምንድን ነው የሚያጠናው? ፕላንትስ ነው ብለን አውርተናል። ኢት ዲልስ ዊዝ ፕላንት ስትራክቸር። ስለ ፕላንት ሲያጠና ግን ምንድን ነው ስትራክቸራቸውን፣ ፕሮፐርቲስ ባህሪያቸውን፣ ስትራክቸር ማለት የሆነ ቅርጻቸውን፣ ባህሪያቸውን፣ ባዮኬሚካል ፕሮሰሱን። ባዮኬሚካል ፕሮሰስ ማለት በእነሱ ውስጥ የሚገኝ ባዮኬሚካል ፕሮሰስ አለ። አሁን ለምሳሌ ፕሮቲን እንዴት ነው የሚያዘጋጁት፣ ካርቦሃይድሬት እንዴት ነው የሚያዘጋጁት፣ ሊፒድ እንዴት ነው የሚያዘጋጁት የሚለውን ሁሉንም ነገር የሚያጠናልን ምንድነው ቦታኒ ነው ማለት ነው። ፕላንት ውስጥ ያለውን ኤቭሪቲንግ ስትራክቸሩ ሊሆን ይችላል፣ ቅርጹን፣ ባህሪውን፣ በአንድ ቦታ ላይ ያውን አስተዳደጉ እንዴት ነው፣ ስትራክቸሩ ምን ይመስላል የሚለውን ባዮኬሚካሉን፣ ኬሚካል ፓርቱን ውስጡን የሚያጠናልን ቦታኒ ነው ማለት ነው። እንግዲህ ምንድነው ቦታኒ ሲያጠና ስትራክቸሩን አጥንቶ ፕሮፐርቲውን አይተውም፣ ፕሮፐርቲውን አውጥቶ ባዮኬሚካሉ ወይም ደግሞ ስትራክቸሩን አይተውም ማለት ነው። ሲያጠና እነዚህን አጠቃሎ ነው ማለት ነው። The other is it also studies about classification and disease of plants and their interaction with the environment. ምንድነው ይሄ ደግሞ ስለምን ያጠና? about classification እንዴት ይከፈላሉ ፕላንቶች እንዴት ይከፈላሉ? አሁን እንዴት ይከፈላሉ? የግንድ ፕላንት አለ፣ ወይም ደግሞ መሬት ላይ የሚሄዱ ፕላንቶች አሉ። ላይክ ከፍ ብለው መቆም ማይችሉ ፕላንቶች ሊሆኑ ይችላሉ። እነሱን ክላሲፊኬሽናቸውን ያጠና። እንዲሁም ደግሞ ዲዚዝ ፕላንቶችን ዲዚዝ በሽታቸውን፣ እነሱ የሚያጠቃቸውን በሽታ ያጠናል። ኤንድ ዜር ኢንተራክሽን ዊዝ ዘ ኢንቫይሮንመንት፣ እንዲሁም ከኢንቫይሮንመንት ጋር ያላቸውን ኢንተራክሽናቸውን ምንድነው ይከፍላቸዋል። አከፋፈላቸውን ያጠናል። ዲዚዝ ኦፍ ፕላንትስ የሚጠቁበትን የበሽታዎችን ስለ በሽታቸው ያጠናል። እና ደግሞ ኢንተራክሽን ዊዝ ዘ ኢንቫይሮንመንት ከኢንቫይሮንመንት ጋር ያላቸውንም ግንኙነታቸውን ያጠና። ኢንተራክሽን ማለት ግንኙነት ናቸው። ኢንቫይሮንመንት ምን ይሰጣል፣ ኢንቫይሮንመንት ለእነሱ ምን ይሰጣል ማለት ነው። ኢናዘር ወርድስ ኢንተራክሽን ማለት ነው። and it provides what the base of for such applied science as agriculture, horticulture and forestry. እንግዲህ ስለ አግሪካልቸር ምንድነው እኚህ አፕላይድ ሳይንስ ይባላሉ። ወይም ደግሞ አፕላይድ ማለት ምንድነው መሰላችሁ? አፕላይድ ሳይንስ ማለት የተማርነውን ነገር ጀስት መተግበር ማለት ነው። ትግበራ ሳይንሶች ማለት እንችላለን። አግሪካልቸር ስለ ግብርና ነው የሚያጠናው። ሆርቲካልቸር አለ፣ ፎረስተሪ አለ፣ ይሄ ስለ ደኖች ምናምን የሚያጠና ማለት ነው። እና ያንን ላይክ አሁን ለምሳሌ ስለ ፕላንት አጠናና ስለ ፕላንት ካጠናን የአንድን ፕላንት እናጠናና ከዛ ለፕላንት እዚህ ኢንቫይሮንመንት ላይ ምን ያህል ተጽዕኖ አለው፣ እንዴት ብናጠናው አሪፍ ነው የሚለውን አጥንተን ከጨረስን በኋላ ምንድነው ወደ አፕላይ እናደርጋለን ማለት ነው። እዚህ ኢንቫይሮንመንት ላይ ወይ ፕላንት ብትተክል ምን በጣም አሪፍ ነው የሚለውን። ምክንያቱም አንድ ፎረስተሪ መጥቶ እዚህ አካባቢ ለመትከል ምን ማድረግ አለበት? አንደኛ ስለ ፕላንቱ ማጥናት አለበት፣ እዚህ አካባቢ ላይ ምን መተከል አለበት የሚለውን። ስለዚህ እሱን ካወቀን ቀጥታ አፕላይ እናደርጋለን፣ ሄደን ተክለዋለን። ያንን ፕላንት ያገኘውን ተጠንቷል፣ መጀመሪያ ምን ተብሏል፣ ቀጥታ ወደ ተግበራ ነው የምንገባው ማለት ነው። ስለዚህ ለትግበራ ሳይንሶች ብዙ ትልቅ አስተዋጽኦ አለው ማለት ነው። እንደ አግሪካልቸር ላይ፣ ሆርቲካልቸር ላይ፣ ፎረስተሪ ላይ። in plants are used as a source of food። ምንድነው ሌላኛው ፕላንት ሶርስ ኦፍ ፉድ ይሆናል አይደል? ሶርስ ኦፍ ፉድ ይሄ ጥያቄ የለውም። ምክንያቱም ብዙ ምግቦቻችን የምንመገበው ከፕላንት ነው። ላይክ ኮስታ፣ ጎመን የመሳሰሉትን ፍራፍሬዎችን በጣም ብዙዎችን ማለት ነው። ሼልተር መጠለያችን ሊሆን ይችላል። ቤት ከምንድን ነው የሚሰራው ካለን ዋን ኦፍ ግንዶችን የተለያዩ ከእጽዋቶች ምርቶች ነው ማለት ነው። ልብሶቻችንን ላይክ ኮተን፣ ጥጥ አሁን ከምንድን ነው የሚሰራው? ከፕላንትስ ነው። ሜዲሲኖችን፣ የተለያዩ መድኃኒት አይነቶችን እኛው የምንጠቀማቸው አብዛኞቹ መድኃኒቶች ከፕላንት የሚገኙ ናቸው። ከፕላንት ነው የሚሰሩት። ኦርናመንትስ ማለት የውበት
ለውበት የሚያገለግሉንን የቅባት አይነቶች ኮስሞ ነገሮችን ከፕላንት ነው የምናገኘው። ሌላው ደግሞ ቱልሶችን የተለያዩ ከእንጨት የሚገኙ ቱልሶች አሉ። ላይክ ወንበር፣ ቤት ውስጥ የሚገኙ ወንበሮች፣ የተለያዩ ነገሮች ከፕላንት ነው የሚገኙት ማለት ነው። እንግዲህ እኔ ግሪን ፕላንትስ አር ኢሰንሻል ቱ ኦል ላይፍ ኦን ኤርስ ምንድን ነው አንድ መካድ የሌለብን ነገር ግሪን ፕላንቶች እኚህ አረንጓዴ እጽዋቶች ምንድን ናቸው? አር ኢሰንሻል ቱ ኦል ላይፍ ኦን ኤርስ ለእያንዳንዱ ህይወት ለሚባል ነገር በሙሉ በጣም 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 አስፈላጊዎች ናቸው። ምኖች? እጽዋቶች፣ አረንጓዴ እጽዋት የምንላቸው ማለት ነው። ስሩ ዘ ፕሮሰስ ኦፍ ፎቶሲንቴሲስ በፎቶሲንቴሲስ በመጠቀም ፕላንትስ ኮንቨርት ኢነርጂ ፍሮም ዘ ሳን ከፀሐይ ላይ ያለ ኢነርጂ ወደ ኬሚካል ኢነርጂ ፉድ ይቀይሩልናል ማለት ነው። ስለዚህ ይህን በመጠቀም ነው ሁሉም ህይወት which allow all life to exist። ስለዚህ ላይፍ የሚባለው ነገር ኤግዚስት እንዲያደርግ የሚያደርጉት በምንድን ነው? ይህንን በመጠቀም ነው ማለት ነው። ፎቶሲንቴሲስ ነው ማለት ፎቶሲንቴሲስ ነው ማለት ነው ለላይፍ ዋናው ቤዚኩ ማለት ነው። ፎቶሲንቴሲስ ምንድን ነው? የፀሐይ ብርሃንን በመጠቀም ካርቦን ዳይኦክሳይድን በመጠቀም እንዲሁም ደግሞ ወተርን በመጠቀም ምን ይሰጠናል? አስ ባይ ፕሮዳክት ምን ይሰጠናል? ካርቦሃይድሬትን ይሰጠናል። እንዲሁም ደግሞ ካርቦሃይድሬትን ይሰጠናል። እንዲሁም ደግሞ ምን ይሰጠናል? ኦክሲጅን ይሰጠናል ማለት ነው። ይሄ የመጣው ምንድነው? ፎቶሲንቴሲስ ነው። በፎቶሲንቴሲስ በመጠቀም ነው። ስለዚህ ካርቦሃይድሬት ኢዝ ዋን ኦፍ ዘ ኢነርጂ ነው። ከፉድ ውስጥ የምናገኘው ኢነርጂ ነው ማለት ነው። ስለዚህ ምንድነው እኛ ሰው ፋንክሽን የሚያደርገው ምንድነው? ኢነርጂ ስላለው ነው። እስቲ ምግብ ሳይበላ 1 ቀን 2 ቀን የቆየ ሰው እስቲ ምግብ በየሰዓቱ ከበላ ሰው ጋር እኩል እናድርገው። they have no exhaust ሆነዋል፣ ደክመዋል እነዛ ሰዎች ምግብ ሳይበሉ የቆዩት because they need what ኢነርጂ ደግሞ one of the primary source of energy በቃ ዋናው ሶርሳችን ምንጫችን የኢነርጂ ምንጫችን ምንድነው? የኃይል ምንጫችን ምንድነው? ካርቦሃይድሬት ነው። እሱም በምንድነው የሚዘጋጀው? በፕላንት ነው። ፕላንት ከሌለ ላይፍ ሌላ ሌቭል ላይ ነው ማለት ነው። መኖር ከባድ ነው። ሶ the next one is ፕላንቶች ምንድነው? ፎርምስ ኤንድ ሪሊዝ ኦክሲጅን። እንግዲህ ቅድም ነግሬያቸዋለሁ። ካርቦሃይድሬት ይፈጠራል አለ። ከዛ ኦክሲጅን ባይ ፕሮዳክት ይፈጠራል። ስለዚህ ሪሊዝ ኦክሲጅን አስ ባይ ፕሮዳክት ነው ቱ ኢንቫይሮንመንት። ስለዚህ ምንድነው እኛ ሰዎች ደግሞ ምንድነው ኢነርጂ አገኘን። ከዛ በኋላ ኢነርጂ ካገኘን ምን እንፈልጋለን? ንጹህ አየር እንፈልጋለን፣ መተንፈስ እንፈልጋለን። ምክንያቱም ያለበለዚያ ታፍነን ሞተን ማለት ነው። ለዛ ደግሞ የሚሰጡን ምንድን ናቸው? ፕላንትስ ናቸው ማለት ነው። ፕላንትስ ናቸው። ለነሱ ባይ ፕሮዳክት ነው። ላይክ በቃ ለነሱ ምንድነው መስጠት የሆነ ለነሱ ምንድነው ዋናው ኢሴንሻል አይደለም። እነሱ ኦክሲጅን የሚሰጡት ለኛ አስበውልን ሳይሆኑ ለነሱ ካርቦን ዳይኦክሳይድን ከተጠቀሙ በኋላ ወተርን ከተጠቀሙ በኋላ ባይ ፕሮዳክት ነው። አላስፈላጊ ነገር ነው ለነሱ አላስፈላጊ ነገር ነው። ለኛ ግን ዋን ኦፍ ዘ ፕራይመሪ ኢምፖርታንት ቲንግ ነው ማለት ነው። በጣም አስፈላጊው ነገር ነው ለኛ ለሰዎች ወይም ደግሞ ለሌሎች ኦክሲጅን እንደሚፈልጉት አዘርዛን ዋትለው ነው ፕላንት ስለሆኑ ነገሮች ማለት ነው። እንግዲህ ሌላኛው ምንድነው ለትራዲሽናል ሃርባል ሜዲሲን ሊያስፈልግ ይችላል። ላይክ ለጤና አዳም ምች መድኃኒት ምናምን ታውቃላችሁ። እንደዛው ለትራዲሽናል ለሕክምና ያስፈልጋል። በኢትዮጵያ ውስጥ በጣም ብዙ ጊዜ የተለመደ ነው ማለት ነው። ኦኬ ማይክሮባዮሎጂ ሌላኛው ሰብፊልድስ ኦፍ ባዮሎጂ ማይክሮባዮሎጂ ቦታኒን አይተናል፣ ዞሎጂን አይተናል። ይሄኛው ሶስተኛው ማይክሮባዮሎጂ ነው ማለት ነው። ማይክሮባዮሎጂ ዘ ስተዲ ኦፍ ማይክሮስኮፒክ ኦርጋኒዝምስ ነው ወይም ደግሞ ማይክሮስኮፕ እናውቃለን። ማይክሮስኮፕ ማለት በአይናችን ማየት የማንችላቸውን ነገሮች
በሱ በመጠቀም አጉልቶ የሚያሳየን ነው ማለት ነው። በጣም ጥቃቅን የሆኑ ነገሮችን ለአይን ለማየት ለሚከብዱ ነገሮች ማይክሮስኮፕን ተጠቅመን እናያቸዋለን ማለት ነው። እንግዲህ ስለዚህ ማይክሮባዮሎጂ የሚያጠናው በአይናችን ልናያቸው የማንችላቸውን ኦርጋኒዝሞችን ማይክሮስኮፒክ ኦርጋኒዝምስ ይባላሉ። በአይናችን ልናያቸው የማንችላቸው ወይም ደግሞ ማይክሮብስ ብለን እንጠራቸዋለን። ስለዚህ እነሱ ምንድን ናቸው? they cannot what seen by unaided ወይም ደግሞ ምንድነው የታገዘ ወይም ደግሞ በማይክሮስኮፕ አንአይድድ ማለት ያልተደገፈ አይን ማለት ነው። ወይም ደግሞ ያለ አይን በንጹህ አይናችን ምንም ሳንጠቀም ማየት የማንችላቸውን ኦርጋኒዝምስ የሚያጠናልን ምንድነው? ማይክሮባዮሎጂ ይባላሉ። እነሱም በምን ውስጥ ይታቀፋሉ? እነሱም ባክቴሪያ ሊሆን ይችላል፣ ቫይረስ ሊሆን ይችላል፣ ፈንጋዮች ሊሆን ይችላሉ፣ አልጌ ሊሆን ይችላል፣ ፕሮቶዞዋ ሊሆን ይችላሉ፣ አርካያ ሊሆን ይችላሉ። ስለዚህ በአይናችን ልናያቸው የማንችላቸውን ኦርጋኒዝሞች የሚያጠናልን ሳይንስ ማይክሮባዮሎጂ ይባላል። ሰብፊልድ ነው፣ ከሶስቱ ሰብፊልድሶች አንዱ ነው እና እነዛ ነገሮችን ማይክሮ ኦርጋኒዝምስ ይባላሉ። በአይናችን ልናያቸው የማንችላቸው ነገሮች ማይክሮ ኦርጋኒዝምስ ሊሆኑ ይችላሉ ይባላሉ፣ ወይም ደግሞ ማይክሮብስ ይባላሉ። እነዛም ደግሞ በአይናችን ልናያቸው አንችላቸውም ማለት ነው። ስለዚህ ምን እንደምንጠቀመው ማይክሮስኮፕን ነው የምንጠቀመው። ማይክሮስኮፕ የሚባለውን ቴክኖሎጂ ተጠቅመን ነው የምናየው ማለት ነው። ስለዚህ እነዛ ምን ሊሆኑ ባክቴሪያ ሊሆን ይችላል፣ ቫይረስ ሊሆን ይችላል፣ ፈንጋይ ሊሆን ይችላል፣ አልጋይ ሊሆን ይችላል፣ ፕሮቶዞዋ ሊሆን ይችላል፣ አርካይ ሊሆን ይችላል ማለት ነው። ሌላኛው ዲስ ብራንችስ ኦፍ ባዮሎጂ further subdivided into subdisciplines። እነዚህም ምንድነው? ያው ማይክሮባዮሎጂ ከዛ ወደ ሰብዲሲፕሊንም ይከፈላሉ። ላይ ቅድም ስለ ምን አይተናል? ማማሎጂ ስለ ሌሎች የሚያጠናው ዞሎጂ ላይ አይተናቸዋል። ሁሉም ሰፊልድ እንዳላቸው ዞሎጂም ሰፊልድ ተከፍሎ እንደሚጠና አይተናል። ላይክ እንደዛውም ማይክሮባዮሎጂም በሰፊልድ ከፍለን ልናጠናው እንችላለን ማለት ነው። አሁን ለምሳሌ ምንድነው? ያንን ግን በሚያጠናው ኦርጋኒዝም ስማቸው ላይ ዲፔንድ ሊሆን ይችላል። ለምሳሌ ባክቴሪዮሎጂ ለስተዲ ኦፍ ባክቴሪያ ነው ማለት ነው። ማይኮሎጂ ለስተዲ ኦፍ ፈንጋይ ነው። ቫይሮሎጂ ለስተዲ ኦፍ ቫይረስ ነው ማለት ነው። እንግዲህ ይሄንን ካልን አሁንም በጣም የሚገርመው ነገር በጣም ብዙ በጣም ዲቴል የማጥናቱ ነገር አሁንም ገና በጣም ይቀረዋል። ማይክሮባዮሎጂ ላይ በጣም እየተሰራ ያለ ነው እና እስካሁን አይሶሌት ማድረግ ሲንግል ማይክሮቢ በጣም ከባድ ነው። በጣም ይከብዳል። በጣም አስቸጋሪ እና በጣም ብዙ ልፋትን እየጠየቀ ያለ ሳይንስ ነው ማለት ነው።